ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 የኢትዮጵያ ቴሌቪዥን ተነስተልን የሰዓቱ ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። በመስኖና ቆላማ አካባቢ ሚኒስቴር የተገዙ 232 ሞተር ሳይክሎች ለክልሎች ርክክብ ተደረገ። ሀገራዊ ምክክሩ የኔ የሚለውን አስተሳሰብ ወደ የኛነት ልምምድ ውስጥ የሚያስገባ የጋራ መድረክ መሆኑን የሻሸመኔ ከተማ ነዋሪዎች ተናገሩ። ከውጪ የኢራን የበላይ መሪ ለአዳዲስ የጦር መሪዎች የከፍተኛ ኃላፊነት ቦታ ሰጡ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ኢትዮጵያ እየመከረች ነው። ምክክሩ የተመለከቱ መረጃዎችን እናስቀድማለን። ሀገራዊ ምክክሩ የኔ የሚለውን አስተሳሰብ ወደ የኛነት ልምምድ ውስጥ የሚያስገባ የጋራ መድረክ መሆኑን የሻሸመኔ ከተማ ነዋሪዎች ተናገሩ። ለዘመናት የዘለቁ የጋራ ችግሮች ላይ በጋራ በመነጋገር የጋራ መፍትሄ ለማበጀት እድል የፈጠረ መሆኑንም ነዋሪዎቹ ተናግረዋል። አስረሳው በገሼ በኢትዮጵያ የተለያዩ አካባቢዎች ለዘመናት ሲነሱ የነበሩ ጥያቄዎች ሁሉንም የሚያግባባ ዘላቂ መፍትሄ ባለማግኘታቸው ሀገራችንን በግጭት አዙሪት ውስጥ አቆይቷታል። አሁን ላይ ግን አካታች በሆነው ሀገራዊ ምክክር ኢትዮጵያውያን የራሳቸውን እጣ ፋንታ ለመወሰን እየተመካከሩ ነው። የሻሸመኔ ከተማ ነዋሪዎችም ይህ የኢትዮጵያውያን የረጅም ዓመታት መሻትና ለዘላቂ ሰላምና አብሮነት የተወሰደ ቁርጠኛ እርምጃ መሆኑን ተናግረዋል። ቁጭ ብለን ባለመነጋገራችን
ባለመደማመጣችን አንዱ የራሱን ብቻ ሌላውም የራሱን ብቻ ይዞ በመሄዱ ሀገራችን ሰላማ ተረጋግጠው እንደማንኛውም ሀገር የማልማት እድል አላገኘች። አሁን በአንድ ገበታ ላይ ሆነን አንደኛ መተዋወቅ፣ ችግሮቻችን ማወቅ፣ ችግሮቻችን ካወቅን በኋላ ደግሞ ችግሮቻችን አብረን ተነጋግረን የመፍታት እድል የምናገኝበት ነው። እኔ እበልጣለሁ፣ እኔ አሸንፋለሁ፣ እኔ ገዛለሁ፣ እኔ ሁሉን ነገር አረጋለሁ የሚለው ሀሳብ ወደኛነት ስላልመጣ ኢትዮጵያ ብዙ ፈተናዎችን አልፋለች። ብዙ ችግሮችን፣ ብዙ መፈናቀሎችን፣ ብዙ ደም መፍሰስ፣ ብዙ ህይወት ማጣት ደርሶብናል። አሁን ግን በጣም ትልቅ ተስፋ ብሩህ የሆነ ነገር ከፊት ለፊታችን ነው። እኔ የሚታየኝ እንደ አንድ ኗሪ ማለት ነው። ይሄ ሲጠናቀቅ በሀገር ደረጃ ሰላምን፣ አንድነትን፣ በጋራ አብሮ መኖርን የበለጠ ብዙ ድሎችን እናገኛለን የሚል ሀሳብ አለኝ። ሀገራዊ ምክክሩ በተመረጡ አጀንዳዎች ላይ የጋራ መፍትሄ ለማበጀት እድል የፈጠረም ሆኗል። አሁን በሀገር አቀፍ ደረጃ የተወከሉ እኛን የወከሉ ሰዎች በውይይት ላይ ነው ያሉት። ይህ አካሄድ ደግሞ የበለጠ ሰዎች ቁጭ ብለው ተነጋግረው ተወያይተው እንዲፈቱና ሀሳባቸውን በግልጽ እንዲነጋገሩ እንዲወያዩ ትልቅ አስተዋጽኦ አለው የሚል ሀሳብ አለ። አንድ ቤተሰብ ውስጥ ራሱ ሰው ልጆቹ የተለያየ ሀሳብ ነው ያላቸው። የሚያፈነግጥ ልጅ አለ፣ ሀሳቡን ይዞ ወደ ውጭ ሊወጣም ይፈልጋል። ግን በጠረጴዛ ዙሪያ ደግሞ እንደ ቤተሰብ ስትመካከር ጥሩ የሆነ ነገር ይኖራል። ይሄ የቤተሰብ ምሳሌ ነው። ኢትዮጵያ የምታድገው በመመካከር ነው። አሁን በአንድ በኩል አንዱ ሲያለማ አንዱ እያጠፋ፣ አንዱ እየለማ አንዱ እየጠፋ ነው ያለው። ይሄ ወደ አንድ ይመለሳልና ሀገራችን እውነትም ኢትዮጵያ ተስፋ አላት፣ የሰላም ተስፋ አላት፣ የልማት ተስፋ አላት፣ የብልጽግና ተስፋ ያላት ሀገር ነው። ይሄ ደግሞ የምክክሩ ተስፋ እየሰጠን ነው። ሀገራዊ ምክክሩ ለዓመታት ለዘለቁ ችግሮች በራስ ፍላጎት መፍትሄ በመስጠት ለጠንካራ ሀገራዊ መግባባት መሰረት የሚሆኑ ውሳኔዎች የሚመጡበት እንደሚሆንም በተስፋ ይጠበቃል። እያንዳንዱ ሰው አሁን ያለውን ነገር ችግሩን ከተለያየ ቦታ ተሰብስቦ እንደዚህ ሲመክር፣ ሲያወራ፣ ሲነጋገር ሰው ምን ይሆናል? ጋምቤላ ውስጥ ቁጭ ብሎ ስለ አማራ ክልል ውስጥ ቁጭ ብሎ ስለ ትግራይ፣ ኦሮሚያ ውስጥ ቁጭ ብሎ ስለ ጋምቤላ ማሰብ ይጀምራል ማለት ነው። በቋንቋ፣ በእምነት፣ በተለያየ በብሔር፣ በጎሳ በተለያዩ ሰዎች ናቸው በሀገር ደረጃ ተገናኝተው እየተወያዩ ያሉት። ይሄ ደግሞ የራሳቸውን እሴትና ባህልና እርስ በራሳቸው ልምድ እየተለዋወጡ በጋራ እንዲኖሩ የሚያደርግበት ሁኔታ አለ። በሀገራዊ ምክክሩ በተመረጡ አጀንዳዎች ላይ የሚደረጉ ውይይቶች ተጠናክረው ቀጥለዋል። በመስኖና ቆላማ አካባቢ ሚኒስቴር የተገዙ 232 ሞተር ሳይክሎች ለክልሎች ርክክብ ተደረገ። በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ስር ለሚገኙት ወረዳዎች የሚያገለግሉት ሞተር ሳይክሎች የፕሮጀክቱን ስራ ለማገዝ ከፍተኛ አስተዋጽኦ ያላቸው ናቸው። አባዲ ወይናይ ኢትዮጵያ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ምዕራፍ 1ን በስኬት አጠናቃ ምዕራፍ 2ን ተግባራዊ እያደረገች ትገኛለች። በመጀመሪያው ምዕራፍ አርብቶ አደሮችንና ከፊል አርብቶ አደሮችን የኑሮ ደረጃ በማሻሻል የአየር ንብረት በመቋቋምና የመሰረተ ልማት ግንባታ በማሳደግ ተጨባጭ ውጤት ተመዝግበዋል። በሁለተኛው ምዕራፍም 3 ሚሊዮን ዜጎችን በፕሮጀክቱ ተጠቃሚ ለማድረግ እየተሰራ ነው። የዚሁ ፕሮጀክት አካል የሆነው የመስኖና ቆላማ አካባቢ ሚኒስቴር የሞተር ሳይክል ተሽከርካሪዎች ለ7 ክልሎች አስተላልፈዋል። ድጋፍ የሚደረግባቸው አካባቢዎች በተለምዶ ቆላማና አርብቶ አደር አካባቢዎች ተብሎ የሚታወቁ ናቸው። ሶማሌና አፋር ክልልን ጨምሮ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ኦሮሚያ ቆላማና አርብቶ አደር ህዝቦች ባሉባቸው አካባቢዎች ነው ይሄ ፕሮጀክት የሚሰራውና እነዚህ አካባቢዎች ደግሞ የተሟላ መሰረተ ልማት የላቸው። ስራዎችን ተደራሽ ለማድረግ ይቸገራሉና ወደ ህዝቡ ቀረብ ብሎ ለመስራት ሞተር ሳይክሎች ደግሞ የተሻሉ ብዙ መንገድ ስለማይመርጡ መንገድ ያስፈልጋቸዋል። ግን የመንገድ ምርጫቸው ከመኪና ትንሽ ዝቅ ስለሚል ስራዎችን ተደራሽ ለማድረግና ውጤታማ ለመሆን ያግዛቸዋል ብለን እናምናለን። በ7 ክልሎች በሚገኙ ወረዳዎች የሚሰራጩት ተሽከርካሪዎቹ ስራዎችን በፍጥነት ለማከናወን ከፍተኛ ሚና ይጫወታሉ።
ከ5 ወር በፊት 8 ሞተርሳይክሎች ለድሬዳዋ ገዝተን ሰጥተናል። አሁን ለቀሪዎቹ 7 ወረዳዎች 7 ክልሎች ለ116 ወረዳዎች ለእያንዳንዳቸው 2 ሞተርሳይክል በአጠቃላይ 232 ሞተርሳይክል ነው ያደረግነው። ይሄ እንግዲህ ለፕሮጀክቱ ዓላማ ማስፈጸሚያ በተለይ ከወረዳ ወደ ቀበሌ ሄደው ፕሮግራሞችን ለመተግበር ታስበው የተዘጋጁ። አካባቢው እንደምታውቁት እንግዲህ አክሴሲቢሊቲ ችግር አለበት። ቀበሌዎች ሰፋፊ ናቸው፣ ወረዳዎች ሰፋፊ ናቸው እና የፕሮጀክቱን ስራ ለማሳለጥ እጅግ ጠቃሚዎች ናቸው። ተሽከርካሪዎቹን የተረከቡት የተለያዩ ክልል ተወካዮች ሞተር ሳይክሎቹ ይስተዋል የነበረውን የትራንስፖርት አቅርቦት ችግር እንደሚቀርፉ ጠቅሰዋል። አሁን ዛሬ የምንወስደው 42 ሞተሮችን ነው የምንሰራው። 21 የፕሮጀክት ወረዳዎች አሉ። ለእያንዳንዱ ፕሮጀክት ወረዳ 2 ሞተር እናደርሳለን ማለት ነው። ያለንም ስታፍ ወረዳ ላይ ያለው 2 ስታፍ ስላለ አንዳንድ ይዞ የፕሮጀክቱ ስራ ያሳልጡበታል ማለት ነው። ስለዚህ እነኚህ ሞተሮች ከፍተኛ ጠቀሜታ አላቸው። ከመኪና የበለጠ ይጠቅሙናል። ምክንያቱም አርብቶ አደር አካባቢ የመንገድ ፋሲሊቲ በብዛት ስለሌለ መኪና ሊገባበት የማይችለውን በየገጠሩ ዞሮ አገልግሎት መስጠት የሚችሉ ስራውን በወቅቱ ደርሶ ለማከናወን እንዲቻል ህብረተሰቡ ጋር ለመድረስ እንዲችል የሚረዱ ስለሆኑ ከፍተኛ ጠቀሜታ አላቸው ማለት ነው። አርብቶ አደሩ በጣም ራቅ ባሉ ሪሞት በሆኑ ኤሪያዎች ላይ ነው የሚገኘው። የመንገድ ችግር አለ፣ በዋነኛነት ደግሞ የትራንስፖርት ችግርም አለ እና እዛ አካባቢ የሚሰሩ ተግባራትን በጊዜ ገደብ እና ስራውን በጥራት ለክትትልም እንዲሁም ደግሞ አስፈጻሚዎች በጊዜ ደርሰው ስራቸውን ለማከናወን እነዚህ ሞተር ሳይክሎች ከፍተኛ እገዛ ያደርጋሉ ብለን ነው የምንገምተው። በሁለተኛው ምዕራፍ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት 120 ወረዳዎች ተጠቃሚ የሚሆኑ ሲሆን $424 ሚሊዮን ተመድቦለታል። የአረንጓዴ አሻራ መርሃ ግብር ሀገርን ከተረጅነት በማላቀቅ ረገድ የጎላ ድርሻ እያበረከተ ነው። በተለይም የተራቆቱ አካባቢዎች ማገገምና የፍራፍሬ ልማቱ መስፋፋት ኢትዮጵያም የስነ ምህዳር መዛባትን በመታደግ ወደ ተሻለ የኢኮኖሚ እድገትና ሁለንተናዊ ሉዓላዊነት መሸጋገሯን ያረጋገጠ ስለመሆኑ ማሳያም ሆኗል። አሸናፊ እንዳለ ዛሬ እንዲህ ባለ ደስታና የሥራ መንፈስ አሳዎችን ለገበያ የሚያቀርበው የሐረማያ አካባቢ ተወላጁ ረመዳን አሊን ጨምሮ የአካባቢው ነዋሪዎች ከዓመታት በፊት በሐረማያ ሐይቅ መድረቅ ሳቢያ በከባድ ሐዘን ውስጥ ወድቀው ነበር። ያው ሐይቁ ሲያልቅ እኛ አልመሰለም ነበር የሚያልቅ። እንግዲህ ያው አለቀ። ሐይቁ እንደ ዝም ብለን እያየ ነው አለቀ። ያው ሲያልቅ በቃ እናትና አባት እንዳጣሰው ነው። አው በቃ ሐረርጌ በአጠቃላይ ነው እንግዲህ ከተማ ውስጥ ብቻ እዚህ ከተማ ሳይሆን ምስራቅ ሐረርጌ በአጠቃላይ ነው የከሰረው እዛን ጊዜ በቃ እና እናትና አባት እንዳጣሰው ነው የቆጠርነው። በጣም ኪሳራ ነው በጣም። ዛሬ ግን በአካባቢው በልዩ ትኩረት በተሰራው የአፈርና ውሃ ጥበቃ ሥራ ዓይንን የሚማርከው የሐረማያ ሐይቅ ከቀደመ ገጽታው በላይ ተውቦ ተመልሷል። የ7 ልጆች አባት የሆነው ረመዳን ዛሬ በቀን ከ30 ኪሎ በላይ አሳ ለገበያ እያቀረበ ነው። የአረንጓዴ አሻራ መርሃ ግብር ለቤተሰቡና በሱ ስር ተቀጥረው ለሚሰሩ ከ20 በላይ ሰራተኞች ብቻ ሳይሆን ለመላው የአካባቢው ነዋሪዎች ትልቅ በረከትን ይዞ መጥቷል። በለቅሶ ነው በተለይ እኔ በለቅሶ ነው የተቀበልኩት ሐይቁን። ሲመጣ በጣም አለቀስኩ። እንግዲህ ጥቅሙ ስለማቅ ነው ያለቀስኩት። ያው እናቴና አባቴን በአዲስ እንዳገኘው ነው የቆጠርኩት እና ለማህበረሰቡ በጣም ጠቀሜታ ውጤት አለው። እንግዲህ ህዝቡም አሁን ተረዳ። ካሁን በፊቱ እንዳያልቅብን ያው ጥንቃቄ እያደረግን ነው እንግዲህ እስካሁን። የአረንጓዴ አሻራ መርሃ ግብር ችግኝ የመትከልና አካባቢን የማለምለም ዘመቻ ብቻ ሳይሆን ተፈጥሮን የመንከባከብና የመጠበቅ ልዩ ጥበብ ነው። ለዚህም ነው ሐረማያ ጥሩ ማሳያ ሆና የምትቀርበው። ኢትዮጵያ ውስጥ የአረንጓዴ አሻራ ፕሮጀክት ያዋጣል አያዋጣም የሚለውን ሐሳብ ከሐረር በስተቀር ምስክር መሆን የሚችል ምንም የኢትዮጵያ ክፍል የለም። የጠፋው ሐረማያ እንዴት እንደተመለሰ ስለምታውቁ የጠፉ ሐይቆቻችን እንዲመለሱ፣ አረንጓዴ ልባሶቻችን እንዲመለሱ፣ ምርታማነት እንዲያድግ አረንጓዴ አሻራ በእጅጉ ወሳኝ ነው። እንደ ቱፋ ዓለሙ ያሉ አርሶ አደሮች ደግሞ አረንጓዴ አሻራ ምርታማነትን ስለማሳደጉና የዜጎችን ተጠቃሚነት ከፍ ስለማድረጉ የደረሱበት ደረጃ ምስክር ነው። ከዚህ ቀደም አቮካዶ ተክለን አይደለም በልተን አናውቅም የሚሉት አርሶ አደሩ ዛሬ ምርቱን ወደ ውጭ አገራት የሚልኩ ሆነዋል። የዛሬ በረከታቸው የአረንጓዴ አሻራ ጥቅምን ሳይረዱ ያሳለፏቸውን ዓመታት
እንዲቆጩባቸው አድርጓቸዋል። 5 ጊዜ ልከን ወደ ውጪ 3 ጊዜ ወደ አውሮፓ ስፔን ነው የላክነው፣ 2 ጊዜ ደግሞ ወደ ስዊድን የላክነውና አሁን ይሄ ኬት መጣ ከአረንጓዴ አሻራ። ከዛ በፊት እኮ እኛ ነበር ከአረንጓዴ አሻራ በፊት እኛ አልነበርንም እንዴ? ነበርኩኝ እኔ ራሴ። ይሄን ነገር አላውቅም ነበር። ንቃት ያስፈልጋል። እንደዚህ አይነት የዚህ አረንጓዴ አሻራ ንቃት እኮ ነው የሰጠን። ስለዚህ ወደ ኋላ ጊዜያችንን ያን ማጥፋታችን ያው በእውነት በጣም ያናድዳል። እነዚህ ከእልፍ ኢትዮጵያውያን ተጠቃሚዎች መካከል በአብነት የቀረቡ ማሳያዎች የአረንጓዴ አሻራ መርሃ ግብር ለሀገሪቱ ያስገኘውን ሁለገብ ሀገራዊና ኢኮኖሚያዊ ጠቀሜታ በግልጽ ያሳያሉ። በዘመቻው የተጎዱ አካባቢዎች አገግመዋል፣ የደን ሽፋን ጨምሯል፣ ከ2.5 ሚሊዮን በላይ ለሚሆኑ ዜጎችም የሥራ ዕድል ተፈጥሯል። ይህም መርሃ ግብሩ የምግብ ዋስትናን በማረጋገጥ የኢትዮጵያን ዘላቂ ሉዓላዊነት የመገንባት ብርቱ ጥረት መሆኑን ያስረዳል። አገር ሉዓላዊነትና የምግብ ሉዓላዊነት የአንድ ሳንቲም ሁለት ገጽታዎች ናቸው። የአገር ሉዓላዊነት ምናልባት የውጭ ወራሪ ጠላት ምናልባት ዳር ድንበር ሲደፍር ምናምን ነው። ይሄ የምግብ ሉዓላዊነትም ከዛ ጋር የማይተናነስ ነው። የምግብ ዋስትናውን ያላረጋገጠ የምግብ ሉዓላዊነቱን ያላረጋገጠ ሀገር ማንም እንደፈለገው የሚጠመዘዘው ነው የሚሆነውና ይሄንን የምግብ ሉዓላዊነትን በማረጋገጥ የሀገርን ሉዓላዊነት የተከበረች የታፈረች የተከበረች አገርን ከመመስረት አንጻር የአረንጓዴ አሻራ መርሃ ግብር ትልቁን ሚና ይጫወታል ብዬ ነው የምወስደው። ኢትዮጵያውያን በአረንጓዴ አሻራ ያሳዩት ትብብርና አንድነት ሁለንተናዊ ብልጽግናን ለማረጋገጥ በትክክለኛው መስመር ላይ መሆናቸውን ያመላክታል። ይህንን ህብረት አጠናክሮ መቀጠል ደግሞ በእርግጥም ኢትዮጵያን ወደፊት የሚያሻግር ነው። በአረንጓዴ አሻራ ያሳየነውን ህብረት፣ አንድነት፣ ትብብር፣ ትጋት በነፃ መስጠት በስንዴ፣ በሩዝ፣ በበቆሎ፣ በጤፍ፣ በፓፓያ፣ በሙዝ በሁሉም መስክ ብንደግም ለብዙዎች የምንተርፍ ባለጸጎች እንሆናለን። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ አልፎ የዜጎችን ሕይወት የቀየረም የሥራ ዕድል የፈጠረና ሀገራችንን ከተረጂነት በማላቀቅ የምግብ ዋስትናን ለማረጋገጥ መንገድ የከፈተም ሕያው ፕሮጀክት ነው። በ1983 ዓ.ም በኢትዮጵያ ከተካሄደው የመንግስት ለውጥና ከኤርትራ መገንጠል ጋር ተያይዞ የሀገሪቱ የባህር በር አጠቃቀምና የመብት ጉዳይ ለውይይት ሳይቀርብ መታለፉ ኢትዮጵያን ሙሉ በሙሉ ወደብ አልባ በማድረግ ለከፍተኛ የሎጂስቲክስ ወጪና ለስትራቴጂካዊ ጥገኝነትም ዳርጓታል። ይህ በሽግግሩ ወቅት የተፈጸመ ታሪካዊ ስህተት በሀገሪቱ የረዥም ጊዜ የኢኮኖሚ ተፎካካሪነት፣ በገቢና ወጪ ንግድ ፍሰት እንደዚሁም በቀይ ባህር ቀጠናዊ ዲፕሎማሲያዊ ድርድሮች ላይ ዘላቂ ተጽዕኖ መፍጠሩን ነው አምባሳደር ደግፌ ቡላ የተናገሩት። ሳዳት ሙሐመድ ሳኒ ዝርዝር አለው። ኢትዮጵያ ረጅም የባህር በር ታሪክ ያላት ሀገር ብትሆንም በታሪክ አጋጣሚዎች በተለይም በ1983 በሀገሪቱ በተካሄደው የመንግስት ለውጥና የሽግግር ወቅት ጋር ተያይዞ ለሀገር ማሰብ በተሳናቸው የውስጥ ባንዳዎች ኢትዮጵያን ሙሉ በሙሉ ወደብ አልባ ሀገር ለመሆን ተገደደች። በወቅቱ የነበረው የሽግግር ወቅት ሁኔታ ሲታይ የኤርትራን የመገንጠል ጉዳይ የፖለቲካ ውይይቶች ዋና ትኩረት የነበረ ቢሆንም የኢትዮጵያን የባህር በር አጠቃቀምና የመብት ጉዳይ በተለየ መልኩ ትኩረት ተሰጥቶ ለውይይት እንኳን አለመቅረቡ በበርካታ የፖለቲካና የታሪክ ተመራማሪዎች ዘንድ እስከዛሬ የሚነሳ የቁጭት ነጥብ ነው። ይህ ውሳኔ በኢትዮጵያ ረጅም ጊዜ ኢኮኖሚያዊና ዲፕሎማሲያዊ እንቅስቃሴዎች ላይ ዘላቂ ተጽዕኖ ማሳደሩን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ አምባሳደር ደግፌ ቡላ ይናገራሉ። ዋይ ብያ ዮካንሞ በሽግግሩ ወቅት ከኤርትራ መገንጠል በስተቀር የኢትዮጵያ የባህር በር ጉዳይ እንዴት ይሁን የሚለው በጊዜው ለውይይት አልቀረበም። ትልቁ ችግር እዚህ ላይ ነው። ጉዳዩ በጊዜው ለውይይት ቀርቦ ቢሆን ምናልባት ኢትዮጵያ የባህር በር ተጠቃሚነቷ ይቀጥል ነበር፣ አሊያም ባለቤትነቷ በሌላ አማራጭ ይከበር ነበር። ይህ ውሳኔ አግባብ ባልሆነ መልኩ በመወሰኑ የውጭ ንግዷን ለማካሄድ በሌሎች ሀገራት ይሁንታ ስር ሊወድቅ ችሏል። አሁን ኢትዮጵያ ወደብ እየተጠቀመች የምትገኘው በኪራይ ነው። ስለዚህ ይህ ጥያቄ አሁን መነሳቱ አግባብ ነው። ወደብ አልባ መሆን ለሀገር ኢኮኖሚ እጅግ አሳሳቢ ከሆኑ ተፎካካሪነትን የሚቀንሱ ሁኔታዎች አንዱ ነው። ኢትዮጵያ በዚህ ምክንያት ከፍተኛ የሎጂስቲክ ወጪና
ለወደብ አገልግሎት በየዓመቱ በቢሊዮኖች የሚቆጠሩ ዶላር የውጭ ምንዛሬ ለጎረቤት ሀገራት ለመክፈል ተገዳለች። ከክፍያው ባሻገር የገቢና የውጭ ንግድ መዘግየት፣ የሸቀጦች ዝውውር ሙሉ በሙሉ በሌሎች ሀገራት ወደቦችና የመሰረተ ልማት አቅም ላይ የተመሰረተ በመሆኑ የንግድ እንቅስቃሴ ላይ መዘግየትና የትርፍ ወጪ ጫናዎችን ይፈጥራል። የእነዚህ ሁሉ ድምር ውጤት ተጽዕኖ በቀላሉ የሚታይ አይደለም። ቶሌጋ ኢትዮጵያን ዋንቢየላ ትርጊቱ ከሳ ኢትዮጵያ አሁን ከ90 በመቶ በላይ የውጭ ንግዷን የምታካሂደው በጅቡቲ በኩል ነው። ለዚህ ኢትዮጵያ ከ2 ቢሊዮን ዶላር በላይ ትከፍላለች። ክፍያው ብቻ አይደለም ችግሩ። ስለዚህ ከ130 ሚሊዮን በላይ ሕዝብ ባለበት ሀገር በዚህ መልኩ የእድገት ቀጣይነትን ማረጋገጥ አዳጋች ነው። በዚህም ምክንያት በታሪክም በሕግም ያለውን አማራጭ ተጠቅመን የባህር በር ባለቤትነትን ማረጋገጥ ይኖርብናል። ባለቤት መሆንና በኪራይ መጠቀም እጅግ የተለያዩ ጉዳዮች ስለሆኑ ከኢኮኖሚ ባሻገር ወደብ አልባነት በሀገሪቱ የውጭ ግንኙነትና የጂኦፖለቲካዊ አቋም ላይ ከፍተኛ ተጽዕኖ አሳድሯል። ሀገሪቱ ለዓለም አቀፍ ንግዷ በጥቂት ጎረቤት ሀገራት ወደብ ላይ ጥገኛ እንድትሆን ከማድረጉ በተጨማሪ ዲፕሎማሲያዊ ድርድሮች ላይ የሀገሪቱን የመፈጸም አቅም ወደ ኋላ ሲጎትተው ቆይቷል። በተዘዋዋሪ ስትራቴጂካዊ ጥገኝነት እንዲጨምርና በዓለም አቀፍ ንግድ መስመር ላይ የሚገኘውን የቀይ ባህር አካባቢ ደህንነትና ልማት በተመለከተ ቀጠናዊና ዓለም አቀፋዊ ውይይቶች ላይ የኢትዮጵያን ቀጥተኛ ተሳትፎ እንዲቀንስ አድርጎታል። ዲነግዴ ብየቶኮ የባህር በር ከኢትዮጵያ አንጻር ከኢኮኖሚ አኳያ ብቻ የሚታይ ጉዳይ አይደለም። ከዲፕሎማሲም አንጻር ከፍተኛ ሚና ያለው ነው። በአሁኑ ወቅት ጸጥታን የምታስከብረው በምድርም በውሃም ላይ በምታሳየው አቅም ነው። ስለዚህ ዲፕሎማሲያችንም ሆነ የውስጥ ደህንነታችንን በማረጋገጥ ሂደት ውስጥ ባህር በር ትልቅ ሚና ይኖረዋል። በ1983 የሽግግር ወቅት በበቂ ሕጋዊ ሰነድ ያልተደገፈ የፖለቲካ ውሳኔ ምክንያት ኢትዮጵያ የባህር በሯን ማጣቷ የሀገራችንን የታሪክና የሕግ መብቶች ያላገናዘበ በመሆኑ እስከዛሬ ድረስ ለኢትዮጵያ ኢኮኖሚያዊና ቀጠናዊ ተጽዕኖ ትልቅ ማነቆ ሆኖ ቆይቷል። በአሁኑ ወቅት ኢትዮጵያ የባህር በር ፍላጎቷን በሰላማዊ በህጋዊና በዲፕሎማሲያዊ መንገድ ለማስከበር የምታደርገው ጥረት የ1983ቱን ታሪካዊ ስህተት ለማስተካከልና የሀገራችንን ዘላቂና ኢኮኖሚያዊ የደህንነት ጥቅም ለማረጋገጥ ያለመ ነው። ኢትዮጵያም የኮደሮች ኢኒሼቲቭን በመተግበር ሀገራዊ የዲጂታል ሉዓላዊነቷን ለማረጋገጥ እየሰራች ነው። ስልጠናው ወጣቶችን በዓለም አቀፍ ደረጃ ተወዳዳሪ ከማድረጉም በላይ የኢትዮጵያን ከቴክኖሎጂ ሸማችነት ወደ ሀገር በቀል መፍትሄ አምራችነት የሚያሸጋግር ስልታዊም እርምጃ ነው። አለም ይልፉ ዓለም በታሪኳ አይታው በማታውቀው ፍጥነት ወደ ኤአይ እና የዲጂታል ኢኮኖሚ ምህዳር እየተሸጋገረችበት ባለችበት በዚህ ወሳኝ ወቅት ኢትዮጵያ የወደፊት እጣ ፈንታዋን በራሷ እጆች ለመጻፍ የሚያስችላትን ታሪካዊና ግዙፍ እርምጃ ጀምራለች። በዓለም አቀፍ ደረጃ በቴክኖሎጂ ዘርፍ የሚታየውን ፈጣን እድገት በመገንዘብና የሀገሪቱን የዲጂታል መሰረተ ልማት ከላቀ የሰው ኃይል ጋር ለማስተሳሰር የተበሰረው የኮደሮች ኢኒሼቲቭ ኢትዮጵያን በዓለም አቀፍ የዲጂታል ካርታ ላይ ጉልህና ተጽዕኖ ፈጣሪ ስፍራ የሚያሰጣት ቁልፍ ማሳያ ሆኖ ወጥቷል። ይህ ሀገራዊ እንቅስቃሴ ወጣቶችን በላቀ የዲጂታል ክህሎት ከማነጽ ባለፈ የዲጂታል ኢትዮጵያ 2030 ራዕይን እውን የሚያደርግና የኢኮኖሚ እድገቷን የሚያፋጥን ዋና ሞተር እየሆነ ይገኛል። ኢትዮጵያ እንግዲህ የሄደች ያለችው ወደ ዲጂታል ኢኮኖሚ ነው። ወደ ዲጂታል ኢኮኖሚ ስትሄድ ደግሞ አንድ የሚያስፈልጋት ትልቁ ታስክ ፎርስ ነው። በዚህ ዲጂታል ኢኮኖሚ ውስጥ ኮንትሪቢዩት ሊያደርግ የሚችል አስተዋጽኦ ሊያበረክት የሚችል የአካባቢያቸው ላይ ያሉ ችግሮችን አይተው ተረድተው መፍትሄ ሊሰጡ የሚችሉ በዲጂታል ሶሉሽኖችን ሊያበለጽጉ የሚችሉ ባለሙያዎችን ማፍራት ነው። እንግዲህ በዋናነት በማንኛውም ዲሲፕሊን ውስጥ ወይም ሙያ ውስጥ ያለ ሰው የራሱ ሙያ እንደተጠበቀ ሆኖ የዲጂታል ቴክኖሎጂ ክህሎትን በመጨመር ኢኖቬቲቭ የሆነ አዳዲስ በዛው ለምሳሌ የጤና ባለሙያ ሊሆን ይችላል፣ የግብርና ባለሙያ መምህር ሊሆን ይችላል። ሁሉም እንደየሙያው ግን ዲጂታል ቴክኖሎጂ ላለበት ሙያ ለሚገጥመው ችግር መፍትሄ የሚሰጥበት ነው። በሌላ በኩል የኤአይ እና የመረጃ መረብ መስፋፋት በዓለም አቀፍ ደረጃ አዳዲስ የስራ ዕድሎችን፣ የፈጠራ አሰራሮችንና ግዙፍ የኢኮኖሚ ምህዳሮችን እየፈጠረ ይገኛል። በዚህ ፈጣን ሽግግር ውስጥ አሸናፊ ለመሆንና ከቴክኖሎጂው ተጠቃሚ ለመሆን የዘመኑን ክህሎትና እውቀት መታጠቅ ግድ ይላል። ወጣቶች በኤአይ፣ በዳታ ሳይንስ፣ በሶፍትዌር ልማትና በሳይበር ደህንነት ዘርፎች የዳበረ ክህሎት እንዲያገኙ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪና ተፈላጊ ባለሙያዎችም እንዲሆኑ በር ይከፍትላቸዋል። ካሁኑ ይህንን ወደፊት እየመጣ ያለውን ነገር በመረዳት የኛ ወጣቶች የኛ ዜጎች ስለዚህ ከዚህ በፊት ከነበራቸው ሙያ
ለምሳሌ ምን ይባላል? ይሄ አፕ ስኪሊንግ እና ሪስኪሊንግ ይባላል። አፕ ስኪሊንግ ማለት አንድ ሰው ባለው ሙያ ሞር የተሻለ ለምሳሌ ኮምፒውተር እውቀት ካለው ሞር ደግሞ በዛ ዘርፍ ላይ እውቀት እየጨመረ መሄድ ነው። ሪስኪሊንግ የምንለው ደግሞ ቶሎ ስልጠና ወስጄ ገበያ ወደሚፈልገው ገባለሁ። ስለዚህ ስልጠናውን ወስደው ሲጨርሱ ኢንተርናሽናሊ አክሰፕትድ ወይም ደግሞ በዓለም አቀፍ ደረጃ የትም ቦታ ላይ ተቀባይነት ያለው ሰርቲፊኬት ከዚህ በፊት በገንዘብ ከፍለን በዶላር ከፍለን የማናገኛቸው ስልጠናዎች ስለሆኑ ይህን እድል እንዲጠቀሙ በዚህ አጋጣሚ መናገር ፈልጋለሁ። የዲጂታል ቴክኖሎጂ አቅምንና የሀገር ውስጥ የሶፍትዌር መፍትሄዎችን በራስ አቅም መገንባት ከዚህ ቀደም ለውጭ ሀገራት የቴክኖሎጂ ግዢና አገልግሎት ይወጣ የነበረውን ከፍተኛ የውጭ ምንዛሬ የሚያስቀር ነው። በተጨማሪም በራስ ባለሙያዎች የተገነባ የቴክኖሎጂ ስነ ምህዳር የመረጃ ደህንነትን ከመጠበቁ ባሻገር የሀገርን የዲጂታል ኢኮኖሚ ሉዓላዊነት በጽኑ መሰረት ላይ ለመገንባት ሰፊና የማይተካ ድርሻ ይኖረዋል። መንግስት ይህን እድል ሲያመጣ አንድ አገር በቀል መፍትሄዎችን በመስራት አገር በቀል ሶፍትዌሮችን በማዘጋጀት ለሀገራዊ ጥቅም አገልግሎት መዋል ይችላሉ። ይሄ ማለት የዲጂታል ሉዓላዊነታችንን መንገዳችንን ያሳልጣል ማለት ነው። ሁለት ከውጪ ወደ ሀገር ውስጥ ሊመጡ የሚችሉ በዚሁ ሀገር ውስጥ ቁጭ ብለው የተሻለ ስራ ሊሰሩበት የሚችሉበትን አቅምና ጉልበት ይፈጥርላቸዋል ማለት ነው። ስለዚህ አንዱ ምን ይሆናሉ ማለት ነው? ዲጂታል ኢኮኖሚው ላይ ወጣቱ ትልቅ አስተዋጽኦ ማድረግ ይችላል ማለት። ይህን ለማድረግ ደግሞ አስፈላጊውን እውቀትና ክህሎት ማግኘት የሚችልበት አንዱ ሂደታችን ነው። 5 ሚሊዮን ኮደሮችን ለማፍራት የተወጠነው ግብ በዚህ ክረምት የኮደሮችን ቁጥር 7 ሚሊዮን የማድረስ ታላቅ ራዕይን ሰንቋል። ይህ ኢኒሼቲቭ የስልጠና ፕሮግራም ብቻ ሳይሆን ኢትዮጵያን በዓለም አቀፍ የቴክኖሎጂ መድረክ ላይ እኩል ተወዳዳሪና ተጽዕኖ ፈጣሪ የሚያደርግ ስልታዊ እርምጃ ነው። በኤአይና በዲጂታል ዘመን ኢትዮጵያ የሌሎችን ሀገራት የቴክኖሎጂ ምርቶችና አገልግሎቶች ሸማች ብቻ ሆና አትቀጥልም። ይልቁንም ሀገር በቀልና አህጉራዊ ችግሮችን የሚፈቱ የቴክኖሎጂ መፍትሄዎችን በማመንጨት እንዲሁም በዓለም አቀፍ ደረጃ ተቀባይነትና ብቃት ያላቸውን ባለሙያዎች በማፍራት የዘመኑ መሪ ተሳታፊ ለመሆን በጽኑ መሰረት ላይ የተመሰረተ መንገድ ጀምራለች። ማህበራዊ ሚዲያው ላይ አጀንዳ እንዲሆን የተፈለገው አንድ ጉዳይ ብቻ ነው። እርስዎ የሚመሩት ፓርታል የፌዴራል ከተሞች ጉዳይ ነፃ የማንሆንበት አንድ ኮንዲሽን ብቻ አለ፣ አንድ ሁኔታ አለ። ቃላት ተወራውሮ የደማ ሰው አይተዋል ዶክተር? እዚህ አዳራሽ ውስጥ በቃ እሱ ነው ለኔ። የቆሰለ ሰው አይተናል። 1000 እርምጃም ይሁን 500 ሺህ እርምጃም ይሁን በአንድ ይጀምራል። ነገር ግን ከመጀመሪያ በፊት ወደ ትክክለኛ አቅጣጫ ዞር። ለምንስ ነው ይሄ አጀንዳ ወደ ፊት ለፊት መጥቶ ብዙዎች እንዲነጋገሩበት የሆነው? ሪሊ ደግሞ በዚህ አጀንዳ ላይ ያለው አዳራሽ ውስጥ ያለው እውነት ምንድን ነው? ሰምተን ማናቃቸው ድምጾች የተሰሙበት ታላላቅ ታሪኮች እየተሰሩ ያሉበት ሂደት ነው ብዬ አስባለሁ። እቺን አሰምራለሁ። የተለያዩ ድምጾችን እየሰማን እንገኛለን። አንድ የተዘነጋ ነገር ያለ ይመስለኛል። ሁሉ ነገርማ ተመሳሳይ ቢሆን ኖሮ ለምን መግባባት ብለን የዚህን ያህል ሪሶርስ እናባክናለን? አንዳንድ መልካም ያሉ ቃላቶች ካሉ እነዚያም ቢሆን በይቅርታ የሚታለፉ። ምክንያቱም ቃል ይገድላል፣ ቃል ይፈውሳል፣ ቃል ያድናል፣ ቃል ያቆስላል። ዋናው ነገር እነዚህ ሰዎች ለምንድን ነው ይሄንን መንገድ የመረጡት ስትል ፎርማሊ ለመምጣት ድፍረቱ የላቸው። በምክክር ውስጥ ሁሉም ከተስማማ ሁሉም እንስማማለሁ ተስማምተናል ብለው ከተባለ ጥያቄ አለ። ከዚህ እውነት ጋር መታረቅ የሀገር ጉዳይ በኢትዮጵያ ቴሌቪዥን ብቻ እንድትከታተሉት ጋብዘናችኋል። የውጭ ዜና። የኢራን የበላይ መሪ ለአዳዲስ የጦር መሪዎች የከፍተኛ ኃላፊነት ቦታ ሰጡ። ይህም ሀገሪቱን በጦርነት ጊዜ ከሚገጥሟት ፈተናዎች ለመጠበቅ ልምድ ያላቸውን አንጋፋ የጦር መሪዎች በደህንነት መዋቅር ውስጥ የማስቀመጥ ዓላማ ያለው ስለመሆኑ እየተነገረ ነው የሚገኘው። አስማረ ብርሃኑ። የአሜሪካና የኢራን ጉዳይ እያደር እየተካረረ ፍጥጫውም እየተባባሰ መጥቷል። በሆርሙዝ ሰርጥ የሚደረገው የመጠቃቃት ጦርነትም ከቀን ወደ ቀን ተባብሶ እየቀጠለ ይገኛል። አሁን ላይ የሰላም ድርድር የሚባሉ ተስፋዎች ሁሉ እየተመናመኑ ስለመሆናቸው መሬት ላይ ያሉት ሀቆች በገሃድ ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት በቴህራን ውስጥ በጣም ምክንያታዊ የተለየና ልዩ አመራር እንዲፈጠር ማድረጉን መናገራቸው ይታወሳል። ነገር ግን በዚህ ሳምንት የስድስት ጠንካራ አቋምና ወግ አጥባቂ አመራሮችን ወደ ከፍተኛ የደህንነት ቦታዎች ማደግ የኢራን አዲስ አመራር ለድርድር
ለድርድር ዝግጁ ላይሆን እንደሚችል ያሳያል። ከተሾሙት 6 ከፍተኛ የደህንነት ሰዎች ውስጥ ብርጋዴር ጀነራል አህመድ ዋሂድ አንዱ ናቸው። የሜጀር ጀነራል ማዕረግ በማግኘት የኢራን እስላማዊ ብሔራዊ ጥበቃ ጦር ዋና አዛዥ ሆነዋል። በየካቲት ወር መገባደጃ ላይ አሜሪካና እስራኤል በኢራን ላይ ጥቃት በሰነዘሩበት ወቅት የተገደሉትን ሙሐመድ ፓክፖርን በይፋ ተክተዋል ማለት ነው። ከፍተኛው የኢራን ወታደራዊ መኮንን ሙስጠፋ ኢዛዲ ደግሞ የዋሂድ ምክትል ሆነው ተሹመዋል። የውጭ ጉዳይ ሚኒስትር አባስ አራጋቺ በቴሌግራም ገጻቸው ባሰፈሩት መልእክት 6ቱ አዛዦች በቅርቡ በተደረጉት 2 ጦርነቶች ወቅት ልምዳቸውን ማሳየታቸውን ገልጸዋል። በደህንነት መዋቅር ውስጥ ወደ ላይ እየመጡ ያሉት እነዚህ ግለሰቦች ሙሉ የሥራ ዘመናቸውን በውጭ ሀገር ካሉ ጠላቶች ጋር በመጋፈጥና በሀገር ውስጥ ያሉ ተቃውሞችን በማክሸፍ የተካኑ ናቸው ተብሏል። በኢራን የበላይ መሪ ሙጅታባ ኻሜኒ ሰኞ ዕለት የተደረጉት እነዚህ የከፍተኛ አመራሮች ሹመት ከአንድ ቀን በፊት አዲሱ የብሔራዊ ደህንነት ኃላፊ ሞህሴን ረዛኢ ከተሾሙ በኋላ የተከተሉ ናቸው። ተንታኞች እንደሚሉት እነዚህ ለውጦች በሙጅታባ አባት አሊ ኻሜኒ ስር ከነበረው ጥንቃቄ የተሞላበት አካሄድ ጋር ሲነጻጸር ከፍተኛ የአሰላለፍ ለውጥ የታየበት ነው። አዲሱ አካሄድ በውጭ ጠላቶች ላይ የበለጠ ጠንካራ እንዲሁም የአገር ውስጥ ተቃውሞችን በመቆጣጠር ረገድ የበለጠ ንቁ ይሆናል ተብሎ ታምኖበታል። በኒዘርላንድስ ክሊንገን ዳንኤል ኢንስቲትዩት ተመራማሪ የሆኑት ሐሚድ ረዛ አዚዚ እንደሚሉት በማጥቃት እርምጃዎች በተዋሃደ እዝና ፈጣን ውሳኔ አሰጣጥ ላይ የተደረገው ትኩረት አመራሩ ከአሊ ኻሜኒ ባህላዊ ጥንቃቄ የተሞላበት የመከላከል አካሄድ ማጥቃትን መሰረት ያደረገ የመከላከል ስትራቴጂ ለመሸጋገር እንደሚፈልግ ሹመቱ ያሳያል። እናም የኢራን አዲስ የበላይ መሪ ሙጅታባ ኻሜኒ ከፍተኛ የደህንነትና የጦር መዋቅር ላይ ያካሄዱት የአመራር ሽግሽግ ሀገሪቱ ከአሜሪካና ከእስራኤል ጋር እየተካረረ ለመጣው ፍጥጫ የምትሰጠውን ምላሽ ወደ አዲስ ምዕራፍ እያሸጋገረ ነው። ከቀደመው ጥንቃቄ የተሞላበት የመከላከል ስትራቴጂ ይልቅ ልምድ ያላቸውን ጠንካራና ወግ አጥባቂ ወታደራዊ አመራሮች በቁልፍ ቦታዎች ማስቀመጧ ቴህራን ለዲፕሎማሲያዊ ድርድር ያላትን የተቀዛቀዘ አቋም የሚያሳይ ነው። ይህም ኢራንን ወደፊት በሚኖራት የጂኦፖለቲካዊ ፍልሚያ ይበልጥ ማጥቃትን መሰረት ያደረገ ወታደራዊ አካሄድና በሀገር ውስጥ ጥብቅ የደህንነት ቁጥጥርን ለመከተል መቁረጧን በግልጽ የሚያረጋግጥ ያደርገዋል። ኢቲቪ 57 ከኢትዮጵያ በቴሌቪዥን የቢዝነስና የስፖርት ዘገባዎች ደግሞ ይቀጥላሉ። 2 ሰዓት ሲሆን ኢቲቪ 57 ከመረጃዎቹ ጋር ይመለሳል። መልካም ቆይታ።